በአራት ወንበር ተውሶ የጀመረ ትዳር ነው እንግዲህ አሁን እዚህ ደረሰው። ያገባሁት እናቴ ቤት ነው። ከማዘር ላይ 8 ወንበር ነበር፣ እሷ ጋር 4ቱን ቀንሰን ነው ትዳርን የጀመርነው። ከሱ ጋር ለመገናኘት ከሱ ጋር ለማውራት ከቤት አያወጡኝም ነበር። 5-6 ሜትር መሬት ላይ ነው የጎተታት። ህዝቡ ሲጮው ነው ደንግጦ ያቆመ። ለጊዜው ሊያስጨንቅ ይችላል፣ ለጊዜው ተስፋ ሊያስቆርጥ ይችላል። ከዛ በኋላ ያለው ነገር ግን መልካም ይሆናል። ለምን ራስን አታጠፋ የሚል ድምጽ ሰማሁ። ምን ይሁን እንዴት ነው የምኖረው ምንድነው የምንበላው ምንም ያሰብኩት ነገር የለም። በሱ ምክንያት ነው ወደ ጌታ የመጣሁት። ይሄ ቤተሰብ የዛሬ 25 ዓመት ነው እንግዲህ ወደ አንድነት የመጣው። ልጆችን ወደ ሞት እግዚአብሔር ስሙ ይባረክ። ወንድማችን ሳሚ እንኳን ጌታ ረዳችሁታችን አይኔ እስቲል ሞገሳቸው እንዳለ ነው። ጌታ እግዚአብሔር ስሙ ይባረክ። ሳሚ ካንተ ልጀምር። እሺ፣ የ25 ዓመት ባለቤትህን በቤት ውስጥ ማን ብለህ ነው የምትጠራት? በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ለዚህ ቀን ያደረሰን እሱ ስለሆነ ክብር ለሱ ይሁን። አሜን። በመቀጠል በሰዎች ዘንድ የመሰከረልኝ እኔ ደግሞ በአባቴና በመላእክቶች ፊት እመሰክርለታለሁ ስለሚል ቃሉ ለሱ ክብር ስንል እንመሰክራለን። ከኛ የሆነው አንዳች ነገር የለም። ክብር ለሱ ይሁን። ቤት ውስጥ ምጠራት ጊፍቲ ብዬ ነው ምጠራት። ጊፍቲ ምን ማለት ነው? በምንኛ ነው? በኦሮምኛ ነው። ጊፍቲ እንጨቹ ማልጀቹ ጊፍቲ ጊፍቴቹን ንግስት እንደማለት ነው። ንግስቴ ነው የምትላት። እስቲ ለንግስቲቱ አጨብጭቡላት። ዋው! እንግዲህ አይንዬ ነው መጠሪያ የመታወቂያ ስሟ። ባለቤቷ ማውጣት ይችላል። ባል ለሚስቱ ስም ማውጣት ይችላል። ጊፍቲ ብሏታል። አንቺ ማን ነው የምትዩ? እኔም በመጀመሪያ ለዛሬ ያበቃን ይሄን 25 ዓመት ያስቆጠረን ጌታ ነው እና የደሙ ክዳን ነው ዛሬ ላይ ያደረሰን። ለሱ በጣም ክብር አለኝ። ስሙ ይባረክ። ፕሬዝ ጋድ። እኔ ባባ ብዬ ነው የምጠራው። ባባ ማለት ያው አባት። ባባ ነው የምትዩ? እህቶች ባባ የምትሉ ተባርካችኋል። ሳሚን ባባ ነው የምትለው። እግዚአብሔር ስሙ ይባረክ። 5 ጥያቄዎች አሉኝ። ቶሎ ቶሎ ብዬ እጠይቃለሁ። ከሳሚ ልጀምር። እንኳን ጌታ ረዳችሁ። በእውነት 25 ዓመት በትዳር ቀላል አይደለም። ታውቃላችሁ፣ ትዳር ራሱን የቻለ እንግዲህ ልዩ ዓለም ነው። ስለዚህ በዚህ 25 ዓመት እንግዲህ የረዳችሁን እያመሰገንክ እንዴት ተዋወቃችሁ? የትስ ነው የተዋወቃችሁት? እንደው ባጭሩችን ብትመልስልኝ። የተዋወቅ ነው ያው አንድ ሰፈር ነን። በእኛ ቤት መሃል አንድ ግቢ ብቻ ነው ያለው እና ብዙም አንቀራረብም። እሷ ግን ያው ትመጣለች እኛ ጋር። እኔም ፍለጋም ነው መሰለኝ። የት ነበር አገሩ? አገሩ ወደ ጊምቢ ነው። ጊምቢ። ማዘር ነቀምት ላይ ቡናና ሻይ ትሰራ ነበር። ከነቀምት ቡናና ሻይ አያስፈልግም ተብሎ 93 ዓመተ ምህረት 92 መጨረሻ ወደ ጊምቢ ነው የተዘዋወረችው። በዚህ አጋጣሚ እናቴ የመንግስት ሰራተኛ ነበረች። በሷ አማካይነትም ጭምር ነው እሷን ያገኘሁት። ክብር ለሱ ይሁን። በእናት ምርጫ ማለት ነው። በእናት ምርጫ። እናቴ በጣም ነው የምትወዳት። እንደ ሌሎች ልጆች አይደለችም ነው የምትላት። በጣም በቃ ትሁት ናት፣ የተረጋጋች ነች። ለአንተ የምትሆን እሷ ናት ነው የምትለኝ። እግዚአብሔር ይመስገን። የእናትንም ድምፅና ሀሳብ ሰምቼ የእግዚአብሔርም ታክሎበት ይኸው ለዛሬ ደግሞ አድርሶናል። አሜን። ኦኬ። ስለዚህ በግቢ 92 ነው የተዋወቃችሁት? 91 ዓመተ ምህረት ነው የተዋወቅነው በጓደኝነት። ከዛ በፊት ያው ሰላምታ ነው። ከሰላምታ የዘለለ ብዙም ቀረቤታ የለንም። እኔ ትምህርትም ለስራም ወጣለሁ ገባለሁ። አንድ ቀን የመጀመሪያ ቀን ስናወራ ቁጭ ብለዋል ተሰብስበው። አጋጣሚ የወጣው ይሄንን ገዝተልና ይሉኛል ሌሎቹ። ለአንቺስ ምን ልግዛልሽ አልኳት። ሙዝ አለች። ሙዝ ያኔ በኪሎ አይደለም የሚሸጠው፣ እንዲሁ ነው የሚሸጠው። አምጥቼላት በብዛት ሰጠዋት። እንዴት እንዳደረገች እንግዲህ ሙዙን አላውቅም። በዛ ነው እንግዲህ የሙዙ ታሪክ ትንሽ ይዘርዘር።
የምርሽን ነው? ለማውራት ፈልገሽ ነው? ለኔ ሙዝ ገዝተልኝ ነው ያልሽው ወይስ ምንድነው? አላውቅም ማለት እንዲህም ከሰው ጋርም እንትን የለኝ ወሬ የለኝም። እንዲህ የማውራቱ እንትን ብዙ ለሰላምታ ራሱ ሰው ሰላም ስለኝ እንዲህ ብዬ ነው የማልፈው እንጂ በደንብ ሰላም አልለውም። አፍ አውጥቼ ማለት ቃል አውጥቼ ሰላም አልለውም ሰውን እና ያን ቀን ግን በቃ ያው ከጌታ የተቆረጠ ቀን ነው መሰለኝ። ልክ እያለፈ ነበር። በሁለታችን ቤት መሀል አንድ ቤት ነው ያለው። ልክ እንደ ትውልዳችን ቀን ማለት ነው። ቤቱም አንድ ቀን ነው መሀላችን ያለው። ጎረቤት ናችሁ ማለት? ጎረቤት ነን። አዎ። እና እዛ ጎረቤት ልጫወት እሄዳለሁ። በዛውም ደግሞ የሱ የአክስቱ ልጅ ነበረች። እሱን አይቼውም አላውቅም እዛ ቤት ውስጥ እና ከሷ ጋር ግን እንጫወታለን። እነሱ ቤት ደርሼ እመለሳለሁ ወደ ቤት እና እንደዚሁ ተሰብስበን ቆመን ያለፈ ነበር እና የኛ ቤት በዚህ በኩል ነው፣ የነሱ እንደዚህ በእኛ ቤት ነው የሚያልፈው። ከዛ ያለፈ ነበር። ምን ይዤ ሰላም ናችሁ ብሎ ሰላም ካለም በኋላ ምን ይዤላችሁ ልምጣ አለ እና እንግዲህ እሱም የተባረከ ነው፣ ደግ ነው። እኔም ብዙ አላስቸገርኩትም፣ ብዙ ነገር አልጠየቅኩትም። ከዛ ሙዝ ይዘህልና አልኩት፣ እሺ አለ። ከዛ ስመለስ ሙዝ ይዞ መጣ። በዚህ መሀል እኔ ወደ ቤት ገብቻለሁ። ከዛ ቤት ገባው። የክርስትና እናቴ ነበረች መሀላችን ያለችው፣ ያው እንደ ዘመድ ክርስትና እናቴ ናት። አመጣች ሙዙን አመጣች፣ በአጥር በኩል ሰጠችኝ፣ ወረወረች እና ሙዙ ራሱ ስፔሻል ነው። በቃ እንትን ያለ አይደለም። ኦኬ ስፔሻል ሙዝ ነው እኛ ጋር ያለው ሙዝ በጣም አጫጭሮች ናቸው እና የሀገሩ ምርት ማለት ነው። ይሄኛው ግን ከዚህ ወደዛ የሚሄድ ሙዝ ነው። ከዛ ልክ ስትሰጠኝ በአጥር በኩል ሰጠችኝ፣ ተቀበልኳት። ከተቀበልኳት በኋላ ቤት ገብቼ እንዴት ልብላ? ሙዙን ካዩ ከየት ነው ያመጣሽው እባላለሁ። ከገሌ ማለት አልችልም፣ ከጎረቤት ማለት አልችልም። ከማንም የሆነ ነገር ተቀብለን ሳንቲም ተቀብለን አንገባም ወደ ቤት። ከዛ በቃ ሙዙን ሂጄ ብቻዬን ነው የምተኛው። ፍራሽ ስር ነው የደበኩት። ሙዙን ፍራሽ ስር ነው የደበኩት። እሱም የሆነ ሻሽ አዲስ ነው፣ ፋሽን ነው የመጣው። 3 ጎን ሻሽ ነበረኝ። ከዛ በሻሹ ነው እንዳይታይ ጠቅልዬ ፍራሽ ስር አደረኩ እና ሁሌ እከታተላታለሁ ሙዙን በየቀኑ እንዳይታይ ብዬ ማለት ነው። ከዛ በቃ በዚህ አይነት ሙዙ 3 ቀን 4 ቀን አደረ፣ እዛው በሰበሰ። ከነሻሼ ነው የጣልኩት። ሀገር አቋርጦ የመጣ ሳይበላ አንዱን በልቼዋለሁ። አንዱን በልቼዋለሁ። የሚገርም ነው። የዘንድሮ ወቶች ሊሞዚ ነው የሚሉት፣ የቀደመ ወቶች በሙዝ ወደ ትዳር ይመጣሉ። እግዚአብሔር ይባርካችሁ ብቻ። እሺ፣ በዚህ ምክንያት ነው የተዋወቃችሁ? በዚሁ ተዋወቅን። ከዛ በኋላ ያለውን ያው ገበያ ሲሄድም የሆነ ቦታ ሲሄድም እንገናኛለን፣ አጋጣሚ መንገድ ላይ ስንገናኝ። ከዛ በኋላ ግን ደራሲውም ሁሉ ነገር እሱ ስለነበረ የሚያመቻቸውን ነገር በቃ እኔ ማለት ልቤ ውስጥ ገብቷል። እንገናኛለን። ይሄ የፍቅር እንትን ሳይሆን እንዲሁ ለሰላምታ እንገናኛለን። ምን እንላለን። ከዛ በኋላ ነው ያኛው ጥያቄ መጣው ማለት ነው። ኦኬ፣ የሚገርም ነው። በሙዝ የጀመረው 25 ዓመት ቆይቷል ትዳሩ። እንግዲህ ማን የጠየቀው? እቺን ጠይቄ ወደ ሌላኛው ልለፍ። ሳሚ፣ ማን ነው የፍቅር ጥያቄውን ያመጣው? እስቲ አንዳንድ ልምድ መውሰድ ያለባቸው ወገኖች ይኖራሉ። እንግዲህ ያኔ እኛ በጣም ልጆች ነበር። እኔ 19 ዓመቴ ነው። እሷም ደግሞ እንደዚሁ የ16 ዓመት ልጅ ነች፣ ተማሪ ነች። እና ጥያቄው ሲመጣ ያው ትመጣለች። ከዛ በኋላ ቤት እንገናኛለን። ስንገናኝ ያው ማዘር ደግሞ አጣደፈችኝ። በቃ ቶሎ ጠይቃ፣ ቶሎ ወደ ትዳር ግቡ፣ ሽማግሌ ልካለው ትለኛለች። እኔ ገና ልጅ ነኝና እንዴት ወደዚህ ልገባ እችላለሁ ላታለሁ። ምንም ችግር የለውም ትለኛለች። ከዛ አንድ ቀን በቃ ቤት መጣች። አጋጣሚ ቤት ስትመጣ ቁጭ ብለን አወራንበት፣ ተስማማችበት። እሷም አንተን የጠየቀው? አዎ እኔ ነኝ የጠየቀው። አጠያየቅ እንዴት ነበር? እስቲ የዛሬ 5 ዓመት በፊት ያለ አጠያየቅና። በእርግጥ እኛ እንደዚህ ስለ ፍቅርም እኔ ብዙም አላቅም። እንዲሁ ያለው ነገር ግን ቁጭ ብለን ስናወራ ቤት ውስጥ ቤት መጣች እና ቁጭ ብለን ሳሎን እንዲህ ሀሳብ አለ፣ በማዘር በኩል የመጣ ይሄ ሀሳብ አለ፣ ስለዚህ እንዴት እናደርግ ብዬ ስጠይቃት ጥሩ ሀሳብ ነው አለች። እሷ ደገፈች ሀሳቡን። ከአንዳንድ በቃ ልጸልይበት ልጹምበት የለም በቃ ልቧ ውስጥ አለ፣ ሞልቷል ልቧ። በነገራችን አጨብጭቡላቸው። በጣም አሜዚንግ ነው። በዚህ አጋጣሚ በጸሎት ርዕስ ሰበብ ጊዜ እየወሰዳችሁ ያላችሁ እህቶች ከአይንዬ ተማሩ። ያው የእግዚአብሔር ቃል ሲናገርም ማሰብንም ማድረግንም
በውስጣችሁ የሚያኖረው የእሱ ቃል ስለሆነ ከእግዚአብሔር የሆነው ነገር ሁሉ ዋጋ ቢያስከፍልም መጨረሻው ያማረ ነው የሚሆነው። አሜን። ጌታ ኢየሱስ ይባርካችሁ። ወደ ቀጣዩ ጥያቄ አልፋለሁ። መቼም ወደ ትዳር ስትገቡ ቀላል አይደለም። 19 እና 16 ዓመት ማለት በጣም ቱ አርሊ ነው እና ምን ያህል ዝግጅት ነበራችሁ ፋይናንሻሊ? ምክንያቱም ዚስ ዴይስ ሰዎች ወደ ትዳር ለመግባት አንዱ እንቅፋት የሚሆንባቸው ምን ይዤ የሚሉት አለ እና እናንተ እንግዲህ ስትጀምሩ ምን አይነት ፋይናንሻል አቋም ነበራችሁ? ምን ያህል ዝግጅት ነበራችሁ? ሳሚ። እሺ፣ አመሰግናለሁ። በዛው ወቅት የነበረው እኛ ብዙም ስለ ትዳር ልምዱንም የለንም እውቀቱንም የለንም። ከቤተሰብም ደግሞ በትዳር አይደለም። አባታችን በልጅነት ነው በፖለቲካ ምክንያት የታሰረው። ገና በ3 ወር እያለው ነው የታሰረው። ስለ አባት ፍቅር ብዙም አላቅም። እኔ ግን ወደ ትዳር ስንገባ ትዳር ከእግዚአብሔር ዘንድ የሚገኝ ክቡር ስለሆነ እግዚአብሔር ረዳን። ስራም ደግሞ በወቅቱ እኔ እሰራለሁ። ስማርም ከልጅነት ጀምሮ ነው እኔ ወደ ስራ የገባሁት። ምናልባት ፕሮፋይሌ ላይ አይታችሁ ከሆነ ገና 14 ዓመት 15 ዓመት እያለው ራሱ ከጥቁሮች ጋር ሰራ ነበር እስከ ሱዳን ጠረፍ ድረስ ከጉሙዞች ጋር እና ሰው ይገረማል በእኔ እየተማርኩኝ አርብ ከሰዓት ወይ ቅዳሜ ለስራ ሄዳለሁ እያልኩ ያው ስንጋባ ግን ይሄን አይል በቂ ነገር የለንም። ወንበር ራሱ የወሰድነው ከማዘር ቤት ነው። መቀመጫ ያው አልጋ ምናምን ነበረኝ ራሴ። መቀመጫ እንኳን ከማዘር ቤት ወስደን ቤት ተከራይተን ከሰርጉ በኋላ ያገባሁት እናቴ ቤት ነው። ከሰርጉ በኋላ ግን ቤት ተከራይተን ስንኖር ወንበርም ከማዘር ላይ 8 ወንበር ነበር፣ እሷ ጋር 4ቱን ቀንሰን ነው። ትንሽ ጠረጴዛ ነበረች፣ በዛ ነው ትዳርን የጀመርነው። ትዳርን ስንጀምር እሷ 11ኛ ክፍል ነበረች 1993 ወይም ደግሞ በፈረንጆች 2001 ላይ። ከዛ በኋላ ነው ትምህርቷን መጨረስ አለባት የሚል ቤተሰብም ይሄን ሐሳብ ስለነበረ እግዚአብሔር ሲረዳኝ ደግሞ እሷም ትምህርቷን 94 ዓመተ ምህረት ላይ እርጉዝ እያለች በቃ ዋጋ ከፍላ ተመላልሳ ተምራ ማትሪክ ወስዳ ጨረሰች። ዋው! በ4 ወንበር ተውሶ የጀመረ ትዳር ነው እንግዲህ አሁን እዚህ የደረሰው። እውነት ነው። ተውሶም ትዳሩን መመስረት ይቻላል ማለት ነው። አይኔ ወደ አንቺ ልምጣና ሳሚ በወቅቱ ይማራልም ይሰራልም ይሯራጣል። ወደ ትዳር ለመግባት ስታስቢ ምንም ነገር ዝግጅት ብዙ እንደሌላ አውቃለሁኝ ከነገራችሁኝ። ምን ያህል ውስጥሽ ምን ያህል ኮንፊደንስ ነበረ? ገብቼ የሆነ ቻሌንጅ ቢገጥመኝስ የሚል ስጋት አልነበረሽም? በዛን ወቅት እኔ ትዳር ውስጥ የገባሁት እዚህ ጋር ከሱ ጋር ለመገናኘት ከሱ ጋር ለማውራት ከቤት አያወጡኝም ነበር እና ያን ነፃነት ለማግኘት ነበር። በቃ ትዳር ውስጥ ከገባው ሁሌ ያወራዋለሁ እና ይሄ ነው የምታየኝ እንጂ ትዳር ምን ይሁን እንዴት ነው የምኖረው ምንድን ነው የምንበላው ምንም ያሰብኩት ነገር የለም። እና ይሄን በእግዚአብሔር ፊት ነው የምናገረው። በቃ እንዲሁ ነው የገባውበት እንጂ ምንም ለይቼ የማውቀው ነገር የለም። ከዛ ከገባውበት በኋላም እግዚአብሔር ይመስገን መልካም ነው ነገሮች ሁሉ። ቻሌንጆች እንዳሉ ሆኖ ግን እግዚአብሔር ታድጎናል። እግዚአብሔር በቃ በጣም እየረዳን እየጠበቀን በሁሉ ነገር እና ጌታንም ያገኘሁት መጀመሪያ ላይ እሷን ማንሳት እፈልጋለሁ። በሱ ምክንያት ነው ወደ ጌታ የመጣሁት። ስጦታ ነበር የሰጠኝ መጀመሪያ ላይ ገና ሳንጋባ ማለት ነው እና አላውቀውም ጌታን። የመጀመሪያ ስጦታ የሰጠኝ ሰው ከታች ነው የጀመረ ስለ ክርስቶስ ፍቅሩ እየመሰከረ የሚሄደው እሱ ከላይ ነው የጀመረውና የአማኑኤል አሞጽ ካሴት ነበረ። አማኑኤል አሞጽ 7ቱን እንትን ፓርት ነው የሰጠኝ ሰብስቦ ማለት ነው ካሴቱ። እና አማኑኤል አሞጽ የትውልድ ስለማያውቀው ነው ከጥልቅ የወጡ ወደ እንቆራሪት ወደ አይጥ እንዴት መንፈስ ዓለም ላይ እንደሚቀየሩ በጣም ዘግናኝ ነው። እሱን ያየ በጣም ብዙ የሰማ የተጨነቃል። ምንም አልመሰለሽም? አማኑኤል አሞጽ ሰምተሽ? አየሁት ግን ውስጤ እየገባ ሌላ ነገር እንደዚህ ውስጤ ገብቶ አላየውምም። እንደዚህም ደግሞ የሚይዘኝ ነገር የለም ነበርና በጣም ከሁሉ ስጦታዎች እሱን ነው በቃ በደንብ ያዳመጥኩትም ያየሁትም
እና ከዛ በኋላ ነው እኔ ወደ ጌታ የመጣሁት። ምኑንም ለይቼ በማላቅበት ሰዓት ገባሁበት እንጂ ልዩነቱን እንትኑን አላውቀውም ነበር በዛን ሰዓት። እንግዲህ 25 ዓመት የቆየው ትዳር አይንዬ እንደምትለን የሚታየኝ ከሱ ጋር በነፃነት ለማውራት እንጂ ምን ይግጠመኝ ትዳር ምን ይሁን ገብቼ ነው ያየሁት። አንዳንድ ነገር ወደ ውስጥ ገባ ተብሎ ነው እንጂ አልቆ ወደ ትዳር አይገባም። ይሄ ትልቅ መመሪያ ወይም ደግሞ ትምህርትም ይሆን ነው። በዚህ አጋጣሚ እንግዲህ በባዶነት ወይም ደግሞ በጥቂት ተውሶ የተጀመረ ትዳር ዛሬ 25 ዓመት ሆኖታል። ትዳርን እንዴት አገኘው ሳሚ? 25 ዓመትን። አዎ እንግዲህ የረዳን ጌታ ነው። ከኛ የምንለው አንዳች ነገር የለም። ሁሌም ትዳር ፈታኝ ነው። ጥሩም ጎን አለው፣ እንደዛውም ደግሞ ቻሌንጆች አሉት። ጥሩ ጎን ብቻ ማየት የለብንም። ለምን አንዳንዴ መጋጨት አለ፣ ከፍታ አለ፣ ዝቅታ አለ። በጣም ዋጋ የሚያስከፍል ነገሮች ይኖራሉ። ብቻችሁንም ብትኖሩ በትዳርም ብትኖሩ ግን በዛ ውስጥ ደግሞ የሚረዳ የእግዚአብሔር እጅ አለ። ይህንን ነው ማምነው። ስለዚህ ቆንጆ ሆኖ አግኝተዋል። እግዚአብሔር ይመስገን። በጣም ጥሩ፣ አጨብጭቡለት እባካችሁ። ስለዚህ ለመግባት እየተንደረደራችሁ ያላችሁ ሰላም ወረዳ ነው እያለን ነው። ይሄ ሲባል ግን ሁሌ ሃሌሉያም አይደለም፣ ቻሌንጅ አለው። ቻሌንጁን ደግሞ እንዴት እንዳለፉ ተመልሼ እጠይቃችኋለሁ። አይኔ ትዳር እንዴት አገኘሽው? የመጀመሪያ አስበሽ የገባሽው እንደነገርሽን እንደው አትገናኙ ቆዩ የሚለውን በነፃነት ሁሌ እንዳወራው አስቤ ነው። ስለሚበላም አላሰብኩም። ከገባሽ በኋላ እንዴት ገጠመሽ? እንዴት አገኘሽው? ይለያያል ማለት ሐሳብና በተግባር መኖር ይለያያል። ከገባውበት በኋላ መልካም ነገሮችን ብዙ አሉ። ቻሌንጅ የሆኑብን ደግሞ በቃ ከዛ መንገድ ሊያወጡን ብዙ ትግሎች ነበሩ። ያን ሁሉ ግን በእግዚአብሔር እርዳታ ወጥተናል እና እግዚአብሔር ስለረዳን ነው። በቃ የትዳር እኔ ጅማሬውም ፍጻሜውም እግዚአብሔር ነው ብዬ ነው የማስበው እና እግዚአብሔር ይረዳል። በቃ በሁሉ ነገር በሁሉ አቅጣጫ እግዚአብሔር መስመርን እያሳየ ሁሉን ነገር እያስተካከለ ይመራል ራሱ እግዚአብሔር እና በእግዚአብሔር እርዳታ ዛሬ ላይ ደርሰናል እላለሁ። አጨብጭቡላት ለሷ ሞራል። ሁለት ጥያቄ ይቀረኛል። ሳሚ ተጋጭታችሁ ታውቃላችሁ? ቻሌንጅ ገጥሟችሁ እንዴት አለፋችሁት? አዎ በነገራችን ላይ ያው ምስትን ያገኘ በረከትን አገኘ ይላል የእግዚአብሔር ቃል ሲናገር። ምስትን ማግኘት በረከትን ማግኘት ነው። በረከትን ስናገኝ ደግሞ እንደዛውም ቻሌንጆች ይኖራሉ። በየትኛውም ረገድ ሀብትም ይምጣ የሆነ ነገር ይምጣ ከኋላው ኃይለኛ ሰልፍ እንዳለ ማወቅ አለባችሁ። ይህንን ነው ማምነው። እንጋጫለን። ስንጋጭ ግን ተነጋግረን ደግሞ እንፈተዋለን። መጋጨት እንደ ማንኛውም ሰው ሆኖ ከራሱ ጋር ይጋጫል አይደል እንዴ? ሰው በመንገድ እንኳን ሲሄድ በሐሳብ እንኳን ይጋጫል ከራሱ ጋር። በትዳር ውስጥ ደግሞ ግጭት አለ። ግጭት ሲኖር ደግሞ ሰው ተረጋግቶ ቁጭ ብሎ በሰከነ ተነጋግሮ መፍታት አለበት ብዬ ነው ማምነው። ጌታ ይባርክ። አይኔ የምትይዋል እዚህ ላይ የምትጨምሪው ቻሌንጅ ሲገጥም እንዴት ነው የምትፈቱት? ያው በመነጋገር እንፈታለን እና ቻሌንጆች አሉ። በዚህ ጋር ሁሉ ነገር መሬት አይደለም፣ ሁሉ ነገር የተስተካከለ አይደለም። ከመጀመሪያው ራሱ ከመጣንበት ቤት ራሱ ልዩነት አለ። ያን ነገር ራሱ ወደ አንድ ለማምጣት ትዳር ምን እንደሆነ ለመረዳት ራሱ ብዙ ቻሌንጆች ይፈጠራሉ፣ ብዙ ነገሮች ይፈጠራሉ። ግን ይፈታል። ሳይፈታ የሚያልፍ ነገር የለም። እግዚአብሔር ረድቶንም ደግሞ ጣልቃ ገብቶ ሁሉ አልፈታ ያለውን ነገር እንኳን በእግዚአብሔር እርዳታ ተፈቶ አልፈነዋል እና አለ ግጭቱ አለ። ግን ግጭት አለ ብለን ደግሞ ፈርተን ማለፍ ሳይሆን ያልፋል። ያ ነገር በእግዚአብሔር ያልፋል። በቃ ያለው ነገር የምመጣው እንኳን በቤት ውስጥ አይደለም በውጭ የምመጣው ወጀብ ራሱ ብዙ ነው ከቤት አልፎ ራሱና ያን ነገር ግን እግዚአብሔር ያሳልፋል። የሚያስፈራም አይደለም። ለጊዜው ሊያስጨንቅ ይችላል፣ ለጊዜው ተስፋ ሊያስቆርጥ ይችላል። ከዛ በኋላ ያለው ነገር ግን መልካም ይሆናል። አሜን። ቴንኪዩ። እግዚአብሔር ይባርካችሁ። እውነትን ተነጋገሩ ስለሚል መጽሐፍ ቅዱስ እዚህ ያለን ሁላችንም ምናልባት በትዳር ውስጥ ያላችሁ በትዳር ደግሞ ገና ያልተያዛችሁ ቻሌንጅ፣ ሚስ አንደርስታንዲንግ፣ ግጭቶች ሊኖሩ ይኖራሉ። ግን ዋናው ደግሞ በትዕግስት እየፈታን ህይወታችንን እንቀጥላለን። የመጨረሻ አንድ ጥያቄ ይቀረኛል ወይ ሁለት አደርገዋለሁ።
በሕይወታችሁ የማንረሳው የእግዚአብሔር ታምራት የእግዚአብሔር ድንቅ በእነዚህ 25 ዓመት መቼም ብዙ ነው ብትናገሩት ካለን ሰዓት አንጻር ማረሳው ታምራት እግዚአብሔር አድርጓል የምትለው ሳሚ እስቲ ሼር ብታረገን። አንድ አይኒ አንድ ሳም። በሕይወታችን የማንረሳው ነገር ሁለት ነገር ነው ያለው። በመጀመሪያ እሷ አመጣጧም እንደተናገረች ከተለያየ ቤተሰብ ነው። እሷ ደግሞ በአያቶች ያደገች ልጅ ነች። በእናትና በአባት አይደለም አሉ እናት አባት። በአያት ቅምጥል ያደገ ሰው ደግሞ በጣም ከባድ ነው። ያው ሁሉ ነገር በትንሽ ነገር ነው ማኩረፍም። ግን እግዚአብሔር ረድቶን ደግሞ በብዙ ቻሌንጅ ውስጥ በተለይ በሕይወታችን የማረሳው ተማሪ ያለች 12ኛ ክፍል 94 ዓመተ ምህረት እርጉዝ ነበረች። የመጀመሪያ ልጃችንን እርጉዝ ነበረችና ከትምህርት ቤት አንዳንዴ ይወስዳታለሁ እየሄድኩኝ። ከትምህርት ቤት እየገባች አጋጣሚ በታክሲ ነው ያኔ ታክሲ ውይይት ነው ያለው። ውይይት የሚባለው ምናልባት የምታውቁት ጥቂት ሰዎች ናችሁ ብዬ ነው ማስበው። ከኋላ ነው የሚገባው። እኔ እሷን ማስቀደም ሲገባኝ እኔ ቀድሜ ገባው። ቀድሜ ስገባ እሷ 8 ወር ከምናምን ነው እርጉዝ ሆና። ልክ የገባን መስሎት እሷ አንድ እግሯ ወጥቷል፣ በአንዱ እጇ ይዛለች። ልክ ስትወጣ መኪናው ተነሳ። ያኔ ደግሞ አስፋልት አልነበረም፣ እዛ ኮረኮንች ነው። ቢያንስ 5-6 ሜትር መሬት ላይ ነው የጎተታት። ህዝቡ ሲጮው ነው ደንግጦ ያቆመ። ደንግጦ ያቆመው ወደ ኋላም ተመልሶባት ነበር። በቃ ምን እንደሚይዝ ምን እንደሚረግጥ ግራ ገባው። እና በሕይወታችን ማረሳው እሱ ነው። እግዚአብሔር ይመስገን 94 ዓመተ ምህረት ነው። የመጀመሪያ ልጃችን ነው። በዛ ሊዋጋን ነበር ጠላት። እግዚአብሔር ደግሞ ቀድሞ ደረሰልንና ይሄው ዛሬ ላይ የራሱን ስራ ጨርሶ ሁለታቸው እግዚአብሔር ይመስገን። አንደኛዋ ኢንጂነር ነች። ሁለተኛ የመጀመሪያ ልጃችንም ኢንጂነር ነው። አሁን የሚመረቀው ዘንድሮ ነው። በሌላ ትምህርትም ደግሞ በአካውንቲንግ ተመርቆ ስራ እየሰራ ነው። እግዚአብሔር ይመስገን። ይሄው ጌታ ደግሞ ለክብሩ አብቅቶናል። ዋው! ኤርሚያስ አድጎ ተወለደው። ኤርሚያስ 1994 ነው የተወለደው። 94 ነው እንግዲህ ያኔ እየተማረች ነው። በዛኑ ወቅት ነው ደግሞ ፈተናም የወሰደችው ማትሪክ። ለሞት የመጣው ነው ጌታ የሞት የመጣ እግዚአብሔር ግን ታደገን። አንድ እሱ ነው። ሌላው ደግሞ እግዚአብሔር ተናግሮኝ ነው የወጣሁት ከክፍለ ሀገር ውጣ አለኝ። ዘፍጥረት 12 ነው 1995 ቃሉን ይዤ ነው የወጣሁት። ያኔ እንደውም እግዚአብሔር ይመስገን ጥሩ ወደ ስራ ገብተን እየሰራን ነው። ትንሽም ይሁን የራሳችንን ቤት ሰርተናል። ውጣ ሲለኝ መጥቼ ግን እዚህ አጋጣሚ በቃ ለ2 ዓመት ዋጋ ነው የከፈልኩት። እዛ ቤት ሽጠን ነው የወጣሁት። እኔ እነሱን እዛ ናቸው፣ እኔ እዚህ ነኝ። ለ2 ዓመት የሆነ ዞሮብኛል። በቃ ዘመድ አሉ፣ ብዙ ማቃቸው ሰዎች አሉ። ግን ቤት ሽጦ መጣ ስለሚባል ማንም ሰው ከኔ ነው የሚጠብቀው እንጂ ከነሱ ሳይሆን እና በዚህ አጋጣሚ ግን እግዚአብሔር ተስፋ ሳያስቆርጠኝ ተስፋ መቁረጥ የለባችሁም ብዬ ነው። እግዚአብሔር የተስፋ ቃል ሲሰጠን ዝም ብሎ አይደለም። ሴጣን ተስፋ አስቆርጦኝ እንድመለስ ነበር። ለምን በወቅቱ እጄ ላይ ያለው እዛም እበትናለሁ፣ እዚህም እንደዛው ነው። በሆነውም ባልሆነውም ይወጣል። እዚህም እያለ እጄ እየሳሳ ሲመጣ አንድ ቀን ማረሳው 96 መጨረሻ ላይ ወደ ቤት እየሄድኩ ነው። እግዚአብሔር አብ ቤተ ክርስቲያን አካባቢ ነው፣ መገናኛ አምቼ ጀርባ ቤተ ክርስቲያን ውስጥ እግዚአብሔር አብ ውስጥ እያለፍኩኝ ለምን ራስን አታጠፋም የሚል ድምፅ ሰማሁ። ይህ ለጌታ ክብር ነው የምመሰክረው። ለምን ራስን በቃ እጄ ባዶ እየሆነ መጣ። እኔ ደግሞ ተስፋ አልቆረጥኩም። ለምን ጌታ ተናግሮ አያሳፍረኝም። ይህንን እመኑ በዘመናችሁ። እና ሌላ ሰው ነው ብዬ ዝም ብዬ ስሄድ ስሜን ጠርቶኝ ሳሙኤል ለምን ተስፋ አትቆርጥም ሲል በኢየሱስ ስም ብዬ ዞር ስል ምንም የለም። በዚህም ዞራለሁ፣ ምንም የለም። ጭር ብለዋል። በወቅቱ በቃ እጄ ባዶ እየሆነ ስለነበረ የራሴ ስራ ላይ ነው የለመድኩት። ተቀጣሪ ሆኜ 97 ስራ ጀመርኩኝ። በወቅቱ 96 መጨረሻ ላይ ዓለም ገና ላይ መሬት ስገዛ ብዙ ሰው
ተስፋ አስቆርጦኝ ነበር። እንዴት ጫካ ውስጥ ሂደህ ትገዛለህ? ምንም የሌለበት ምድረ በዳ። እኔ ደግሞ ልቤ ሙሉ ሆኖ ነው። አንዳንዴ ሰው የሚነግራችሁና እግዚአብሔር በልባችሁ የሚሞላው የተለያየ ነው እና ሰው ፊትን ደግሞ ያያል፣ እግዚአብሔር ልብን ነው የሚያየው በሕይወታችን። እና ያንን ስገዛ ብዙ ሰው ተስፋ አስቆረጠኝ። እኔ ነኝ የተሳሳትኩት ወይስ እግዚአብሔር ነው ወይስ እነዚህ ናቸው? ግራ ገባኝ። 7-8 ሰው እዛ ሂዶ ለከብት እርባታ ነው እዚህ፣ ለእርሻ ነው እዚህ ይሉኝ ነበር። እና ያ ነገር ውስጥ እንደገና ተቀጣሪ ሆኜ ሰርቼ ለ1 ዓመት ወደ ራሴ ስራ ደግሞ ተመልሼ እግዚአብሔር ረድቶኝ ቀንና ሌሊት እየሰራን ደግሞ እግዚአብሔር ለዚህ አብቅቶናል። እግዚአብሔር ይመስገን። ጌታ ኢየሱስ ይባርክ። ቴንኪው። አይኔ መጨመሪያው አለ። የመጨረሻ መልእክታችሁን ከማስተላለፋችሁ በፊት እዚህ ላይ የምጨምረው ነገር እንዳለው የራሱ ስራ ነበር ሲሰራ የነበረው። ክፍለ ሀገር ላይ የነበረን ጊዜም ተቀጥሮ ሰርቶ አያውቅም። በራሱ እጅ ነበር የምንቀሳቀሰው፣ በራሱ ነበር የምሰራው በእግዚአብሔር እርዳታ ማለት ነው። እና ወደዚህ ስንመጣ እኛ እዛ ቀርተን ነበር። እኔ በጣም ቻሌንጅ ደርሶብኛል፣ እግዚአብሔር ግን ከዛ አውጥቶኛል ብዬ የምናገረው ልክ ወደዚህ መጣን። እሱ ቤት ሰርቶ ትንሽ ቤት ናት፣ ቤቱን ሰርቶ ጠበቀን። ዲቦራ ሁለተኛዋን እርጉዝ ነበርኩ። የመጀመሪያው ተወልዶ እስከ 4 ዓመት እኔ አይደለሁም ያሳደግኩት፣ አያቴና የእሱ እናት እየተቀባበሉ ሽንት ጨርቁንም አጥቤውም አላውቅም እዛ እንኳን ማሳደግ ይቅርና። እና ወደዚህ ስንመጣ እዛ ቤት ውስጥ ቀጥታ ገባን። ተከራይተን እንዳንገባ ዲቦራ በጣም ትታመም ነበር። ወር በ15 ቀን ነው ይዣት ወደዚህ የመጣሁት እና ምኑንም እንትኑን አላየንም። እኛ መጣን። እሱ ግን ከዛ በፊት እዚህ እየተንከራተተ በጣም ስራ እየፈለገ እንትን እያለ ይኖር ነበር እና ልክ ስንመጣ እዛ ቤት ውስጥ ገባን። ሰው አናቀውም፣ ዘመድ እዛ አካባቢ የለም። በቃ በእንደዚሁ አይነት ሁኔታ እየተመላለስ በእንደዚሁ አይነት እንትን እያል አንድ ቀን በቃ ስራ መስራት አለብኝ፣ ቤት ውስጥ እንጀራ መጋገር አለብኝ አልኩና 4 እንጨት አቁሜ ኩሽና ልሰራ ብዬ የሲሚንቶ ወረቀት አለ እና እሱን ሰብስቤ ይዤ መጣውና በሲሚንቶ ወረቀቱ ቤቱን ሸፈንኩና እንጀራ ልጋገር ገባሁ። ልክ ኩሽና ሰርቼ እና ምጣድ እንግዲህ ያን ቀን ነው ወደዚህ መጥቼ ምጣድ የገዛሁት። ኩሽና የለውም ነበር የሰራ ነው ቤት እና ልክ እሳቱን ሎክሼ ወደ ቤት ሊጥ ላመጣ ገባሁ። ምጣዱን አሟሽቼ ሳላሟሽ ነው ሊጡን ልወስድ ስገባ እሳቱ እንትኑን ጨርሶታል። ይሄ የሲሚንቶ ወረቀት ያኔ ካኪ ወረቀት ነበር እንጂ እንዳሁኑ ማዳበሪያ ምናምን አይደለም። እንዳለ ጨርሶት ፖል ነበር ደግሞ እላው ላይ አንዱን ማገር ፖል ነበር ያደረኩት እና እሱን እንዳለ አጥቁሮ እንትን አድርጎታል። እኔ ያላየሁትም ከሰፈር ሰዎች ያዩና ያለን ሰፈር ውስጥ ራሱ ተራርቀን ነው 6 ሰዎች እንዲህ ነን ያለ ነው። በጣም ቤታችን ይራራቃል። ከዛ በኋላ ተቃጠለ፣ በውሃ ጠፉ። ምን አሉ ቆርቆሮ አልነበረውም እኛ ቤት እሾክ ነበረው። ከዛ በምን አይነት ሁኔታ አልሰማም፣ አልነገርኩትም። በቃ እግዚአብሔር ከዛ ነገር አወጣን፣ ነፍሱን አስመለጠው፣ ታደገው፣ ተአምራት ሰራው ምለው ያን ቀን ነው እና ከዛ በኋላ ገልገል ግቤ ተቀጥሮ ሄደ። ወደዛ ሲሄድ እቁብ ይገባሉ እና እቁብ ገብተው በቃ ቆርቆሮ ማሳጠር አለብን ብሎ በሌሊት 2 ሰዓት ከጅማ ወደዚህ 2 ሰዓት የፈጀበት አልመሰለኝም። በጣም በቃ ወደ ጠዋት ወደ ስራ ለመመለስ ከስራ ወጣ፣ 12 ሰዓት ወጡ። ከዛ በኋላ ቀጥታ ወደኛ ጋር ነው የመጣው እና ያ እቁብ እንዳይጠፋ ብሩን አምጥቶ ቆርቆሮ አሳጥሪው በቃ ብሎ ሰጥቶኝ ሄደ እና በዛ ሌሊት ግን በዛን ወቅት ላይ ይከሰት የነበረው በቃ መንገድ ላይ የሰው ህይወት የምጠፋበት እንኳን ሌሊት አይደለም ቀን ራሱ እየሰጋክ ነው የምትሄደው እና ያኔ መንገዱም እንደዚህ አልተስተካከለም። እግዚአብሔር በቃ በተአምራቱ አምጥቶት አስገባው፣ ለኛ አኖረው ምሎ ያቺን ቀን ነው እግዚአብሔር ያደረገልን እና የሁለተኛው ማለት ነው። የመጀመሪያው ጌታን ያገኘው ቀን ነው። በቃ ተአምራት አደረገልኝ የምለው። ተባረኪ። ጭራሽ አልወሰድኩብሽም። እሺ፣ የመጨረሻ እንደ 25 ዓመት ባለትዳር ምናልባት ላላገቡም ላገቡም 2 ደቂቃ ከተሞክሯችሁ የምታካፍሉትን ነገር እንድትሉ እድል እሰጣችኋለሁ። ከዛ እንባርካችኋለን። ሳሚ ካንተ ልጀምር። ምን ትመክራለህ ባጭሩ?
እኔ የምመክረው የእግዚአብሔር ቃል ሲናገር ምሳሌ 21 ቁጥር 5 ላይ በታዩ ጥሩ ነው፣ ደስ ይለኛል። እንደውም ፓስተር አንብብልን፣ ይቅርታ። ምሳሌ 21 5 ይሄንን ነው እንድትወርሱ የምፈልገው። እንደዚህ ይላል፣ የትጉ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ግን ለመግደል ይቸኩላል። መትጋት ከሚለው ነው የትጉ ሰው ሐሳብ። መትጋት እንዳለብን በየትኛውም ረገድ ትዳር ውስጥ ያላችሁም የሌላችሁም ትጋት ነው የሚፈልገው። ብዙውን ጊዜ ክርስቲያኖች ላይ የሚነሳው ሐሳብ አለመትጋት ነው። እንደዚሁ ነው ጌታን የምንለምነው የምንጠይቀው እንጂ ተግተን ሰርተን አይደለም። መትጋት እንዳለብን ነው። ሰነፍ ሰው ደግሞ ቃሉ እንደሚናገር ወይም ችኮላ፣ አንዳንዴ በመቸኮል ዋጋ እንከፍላለን፣ ዋጋ ያስከፍለናል። በትዳር ውስጥም ቆም ብለን አስበን ነገሮችን ከማሳደር ይልቅ ለነገ ከማለት ይልቅ ዛሬውኑ ብለን እልህ ውስጥ ገብተን ትዳርም የምናፈርስበት፣ ሕይወታችንም የሚበላሽበት፣ ልጆቻችንም የሚበተኑበት፣ ያላገቡም በስራም ያሉት አንዳንዴ በችኮላ ስራ ለቀን ዋጋ እንከፍላለን። የምመክራችሁ ይሄንን ነው። የእግዚአብሔር ቃል እንደሚናገረው መኖር አለብን ነው ምለው። ታንኪዩ። አይኒ ለሴቶች እኔ ለሴቶች የምመክረው የሚያበረታ እግዚአብሔር ነው፣ የሚያጸናም እግዚአብሔር ነው፣ የሚያቆምም እግዚአብሔር ነው እና በመጣብን ነገር በሚሆነው ነገር መናወጥ ሳይሆን በቃ ሴቶች ተረጋግቶ መኖር እንዳለባቸው፣ በትዕግስት ማሳለፍ እንዳለባቸው፣ ሁሉን ነገር ችለው ተሸክመው በቃ ማለፍ እንዳለባቸው ከኋላው መልካም ነገር ስላለና ትዳር መልካም ነገር የከበረ ነገር ስለሆነ ከትዳርም እንዳይሸሹ እንደገና የተሟላ ነገርም እንዳይጠብቁ በቃ ነገ እግዚአብሔር ያደርጋል፣ ነገ እግዚአብሔር ያሟላል ብሎ አስበው እንድገቡበት እላለሁ። ዋናው ፍቅር ካለ ጌታ ኢየሱስ ክርስቶስ በፍቅር ነው የገዛን እና መዋደዱ ካለ ፍቅሩ ካለ ሌላው ቀጥሎ የሚመጣ ነገር ነው ብዬ ነው የማስበው እና በዚህ ሁሉ ግን በሚመጣው ቻሌንጅ ሴቶች ታግሰው በቃ በትዕግስት እንዲያልፉ እመክራለሁ። ዋው! አጨብጭቡላቸው። ድንቅ ምክር ነው። ትዳርን አትፍሩ ያላገባችሁ እየተባላችሁ ነው። ሁሉ ሞልቶ ሳይሆን ዋናው ፍቅርና የእግዚአብሔር ፍቃድ ይኑር እንጂ በስራ የሚመጣ ነው። ከሳም የተረዳ ነው ደግሞ በጣም መታገስ አለብን። እልከኞች መሆን የለብንም። አንዱ ቱግ ሲል አንዱ ውሃ የሆነ ትዳራችንን ይዘን እንሂድ። የ25 ዓመት በ20 እና በ25 ደቂቃ ውስጥ ለመናገር ብዙ ጫና እንዳደረግኩኝ አውቃለሁኝ። ለረዳቸው ለእግዚአብሔር ክብር እናምጣ። ሃሌሉያ። ወዳጆች ሆይ ምናልባት ያገባችሁ ሰዎች፣ በትዳር ውስጥ ያላችሁ፣ ሌሎችን የምትመለከቱ እውነተኛ ሀቅ እንደሆነ ታውቃላችሁ። እግዚአብሔር የሚፈልገው ፕሮጀክት ነው ፋሚሊ። ይህንን ደግሞ አልጋ በአልጋ ሆኖ ሳይሆን ሁላችንም በቻሌንጅ ውስጥ አንደርስታንድ ተደራርገን እግዚአብሔር የሰጠንን ህይወት ማስቀጠል አለብን። ምክንያቱም የትዳር ጀማሪ እግዚአብሔር ነው። እግዚአብሔር ከባዶ አስጀምሮ ከተውሶ መቀመጫ አስጀምሮ ከኪስ ወረቀት ኩሽና አስጀምሮ ዛሬ እግዚአብሔር ባለ ብዙ ኪችን አድርጓቸዋል። ስሙ ይባረክ። አሜን። ባርኳቸዋል፣ እናውቃለን። መኖሪያ ሰጥቷቸዋል። ይሄ ነገር ሁሉ ግን ከትንሽ የጀመረ ነው። እግዚአብሔር ሰውን ይባርካል። ስለዚህ ይሄ በረከት ወደ ቤታችሁ ይግባ። አሜን። አይ አሜንታችሁ ትንሽ ደከመብኝ። ጌታ ኢየሱስ ስሙ ይባረክ። ልጆቻቸውን ወደዚህ ጠራለሁኝ። እዚህ ለ2 ደቂቃ እንባርካቸዋለን። ይሄ ታሪካዊ ቀናቸው ነው ስለተባለ በዚህ ታሪካዊ ቀን ደግሞ የ25ኛ ዓመት መታሰቢያ የሚሆነውን ኬክ እንዲቆርሱልን ኬኩን ወደዚህ ይመጣል። ከዛ እግዚአብሔርን በረከት በእነሱ ላይ እናውጃለን። እግዚአብሔር ስሙ ይባረክ። ልጆቻቸውን ወደዚህ ጠራለሁኝ። ዋው ሃፒ አንቨርሰሪ ይላል። ቴንክ ዩ። እግዚአብሔር ስሙ ይባረክ። ኤርሚ ከሞት የተረፈው ይሄ ነው። እንግዲህ አስቡት፣ በ8 ወር ጠላት ሊገለው የነበረውን እግዚአብሔር ደግሞ በህይወት አኖሮታል። ኤርሚ የምትላቸው አለ? እንደው 1 ደቂቃ ሁሉንም ወክለ ለአባትና ለእናተ ሰላም እላችኋለሁ። የእግዚአብሔር ቤተሰቦች፣ ከእግዚአብሔር ቀጥሎ ማመስገን የምፈልገው ሪቨር ኦፍ ላይፍን ቸርች ነው። በጣም በዚህ ትዳር ውስጥ
አገልግሎት የቤተሰብ አገልግሎት ስለነበረ ቤት በመምጣት በጣም በብዙ አበረታተውናል እና ይሄ ለእኔ ትልቅ ነገር በእውነት እና ቲንክ ተባረክ ኤርሚ። እና ከዛ ቀጥሎ ከብሉይ ኪዳን የማይሻሩ ሕጎች መካከል ቤተሰብን ማክበር ነው። ምክንያቱም ቤተሰብን ማክበር የማይሻርበት ምክንያት ምንድን ነው? ፋዘር ለምሳሌ ሌላ ሚስት አግብተው ቢሆን እኔ አልፈጠርም ይሆናል፣ ወይ ማዘር ሌላ ፋዘር አግብታ ቢሆን እኔ ላልፈጠር እችላለሁ። ለዛ የኔ የመምጣቴ ምክንያት የሁለቱ ውጤት ነው ማለት ነው። ለዛ ነው እና እንደ ሰው ሆነን የመምጣታችን ምክንያት የቤተሰቦቻችን ውጤት ነው። ሰው ሆኖ ደግሞ መምጣት በጣም ትልቅ ነገር። መዝሙረኛው ሲናገር ታስበው ዘንድ ሰው ምንድን ነው አለ። ምክንያቱም ለእኛ እግዚአብሔር ያዘጋጀው ክብር ከመላእክቶች ይበልጣል። ምክንያቱም እግዚአብሔር እንደ ዕቃ ለመያዝ ተፈጥረናል እና የእግዚአብሔር ልዩ ፍጥረት ነን። ከዛ ሰው ሆኜ እዚህ የመፈጠሬ ምክንያት ይህን የእግዚአብሔርን ክብር ለመግለጥ ልጁን ለመግለጥ ቻንስ ያገኙት በእነሱ በኩል ነው ማለት ነው። ዋው ይገርም ነው። እና ሌላው እንደምታዩት ትዳርና ክርስትና ጽናት ይጠይቃል። ዛሬ ፍቅር አለ ተብሎ ነገ አይተውም። የዛሬው ጸሎት የነገ ዋስትና አይደለም። ነገ መጸለይ ያለብን፣ ነገም ህብረት ያስፈልጋል። እና ለምሳሌ የእግዚአብሔር ክብር እዚህ ስፍራ ቢገለጥ ሰው ሁሉ የሚደነቀው ደመና ቢያይ ነው። ግን የእግዚአብሔር በመጽሐፍ ቅዱስ ሲናገር ትልቁ አጀንዳ ያ አይደለም። ትልቁ አጀንዳ ትዳር ነው። ትዳር የእግዚአብሔር ሚስጥር ነው። በቤተ ክርስቲያንና በክርስቶስ መካከል ያለውን አንድነት የምናየው በትዳር ውስጥ ነው። ለዛ ሰው የሚገረሙ ታምራት ሲያይ ነው። እግዚአብሔር ግን የሚገረሙ ትዳርን ሲያይ ነው። ለዛ ነው ጌታ ኢየሱስ እና ጌታ ኢየሱስ ትዳርን ያልከለከለበት ምክንያት አንዱ ምክንያት ያ ነው። ደቀ መዛሙርቱ ነው ስለ ትዳር ከባድነት እያወሩ የነበረው እንጂ ጌታ ለሰው የማይቻል ለእግዚአብሔር ይቻላል ብሏል። ለዛ ትዳር የእግዚአብሔርን አብሮነት አንድነት የምንረዳበት ነው። ብራዘር ዋችማኒ ሲናገር አንዴ ምን አለ? ቤተክርስቲያን ይፈራርሱ ነበርና ከዛ ውስጥ የወጡት ዲኖሚኔሽኖች የራሳቸውን ቸርች እየተከሉ በቃ እንዲህ ቸርች መብዛት ጀመረ። ከዛ ምን አለ? ሰው ቢያገባ ኖሮ ይህንን ይረዳ ነበር መፋታት ከባድ እንደሆነ። ለዛ ነው ቸርችም አንድነትን በዛ ውስጥ መረዳት ይቻላል። ትዳር መሆን ማለት ሁለት የተለያዩ ነገሮች አንድ ሲሆኑ አንድ አካል ሲሆኑ ማለት ነው። በትዳር ውስጥ ሁለት የለም። ልክ እንደዛው ደግሞ በክርስትና ሕይወት ውስጥም ከክርስቶስ ጋር አንድ ነን። በመከራው ደግሞ ተካፋዮች ብንሆን አብረን የክርስቶስ ወራሾች ነን። ሃሌሉያ ፕሬዝ ጋድ። በቅርቡ ተከታታይ ትምህርት ለወጣቶች እንዳያያዙ ከሆነ በጊዜ የሚያገባ ይመስላል። ይቅርታ አንድ ደቂቃ ልስጥሽ። ይቅርታ ሶሪ። በነገራችን ላይ ያው እግዚአብሔር ለዚህ ነው ለዚህ ዓላማ ነው ያቆየው። ሰይጣን ይሄን እድል እንዳያገኝ ሊያጠፋው ነበር። ገና ደግሞ ብዙ እግዚአብሔር በብዙ ነገር እንደሚባርከው እግዚአብሔር ተናግሮታል። በሚቀጥለው እንግዲህ እግዚአብሔር ካለ ደግሞ የዛሬ 1 ዓመት 2 ዓመት በኋላ እንዲያገባ ነው የምንፈልገው። እናንተም ጸልዩልን። በዚህ አጋጣሚ ከኔ ሳይሆን ከናንተ ምርጫ ቢሆን ብሎ ነው ምርጫውን ለኛ የሰጠን። ለማግባት ራሱ ምርጫው ከናንተ ቢሆን። በነገራችን ላይ ይፈራል ሴቶችንም መቅረብም ጓደኛ መያዝ። እኛ የእግዚአብሔር ፍቃድ ነው ብለን ነው የምናምነው። አሜን። 2020 ላይ ቆርጠናል። 2020 ላይ ቆርጠናል። ፕሬዝ ጋድ። በዚህ አጋጣሚ እውነት ለመናገር የረሳነው ነገር ልጃችንም እንደተናገረው ሪቨርን በጣም ማመስገን ነው የምንፈልገው። ሪቨር ማለት የቤተሰብ ምሳሌ ናቸው። ያው እንደምታውቁት ጋሼም እንደ አባት ነው የምናየው። ምንም ጥያቄ የለውም። እቴቴንም እውነት ለመናገር እነሱ ለኛ በቃ ተምሳሌት ናቸው። ምንም ጥያቄ የለውም። በዚህ ደግሞ እግዚአብሔርን በጣም ነው የምናመሰግነው። ቴንኪዩ እንላለን። ቴንኪዩ። ጌታ ይባርክ። እግዚአብሔር ስሙ ይባረክ። እንግዲህ ምርጫውን ለአባትና ለእናቱ ሰጥቷል። እነ ሳሚ ዙሪያ ጊዜያችሁ የደረሰ እህቶች ብዙ ፕሬዝ ጋድ። ምክንያቱም እግዚአብሔር ይባረክ። ኤርሚ በጣም የምንወደው ነው። በጣም ብዙ የአገልግሎት ሸክም አለው። እንግዲህ እግዚአብሔር ደግሞ ይባርካቸዋል። እሺ ሃፒ አኒቨርሰሪ ፋሚሊ ሁሉ ወደዚህ ይመጣና ይሄንን ኬክ ከመቁረሱ በፊት ግን ብንባርካቸው ደስ ይለኛል። ነቢይ ለማን ወደዚህ ጠራለሁኝ። ይሄንን ፋሚሊ ይባርካል።
ከዛ ኬኩን ይቆርሳሉ። እግዚአብሔር ይባርክ። በቤተ ክርስቲያናችን ከማደንቀው ቤተሰብ አንዱ ነው። ኤርሚም እንዳለው ሳሚም እንዳለው በጣም ጥሩ ፍላጎት ደግሞ በራእይ ነው ወደዚህ ቤተ ክርስቲያን ህልም አይተው ነው የመጡት እና ዝርዝር ውስጥ እንዳልገባ በጣም ባለ ራእይ ቤተሰብ ነው። እግዚአብሔር ይባርካቸው። እግዚአብሔር ይባርካቸው። እግዚአብሔር ይባርክ። አባት እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ሳሚዬን እባርካለሁ ከነ ልጆቹ ከነ ውድ ባለቤቱ ከአይኒ ጋር በኢየሱስ ክርስቶስ ስም የተባረኩ ይሁኑ። ለዚች ቤተ ክርስቲያን ደግሞ ባላቸው ብዙ ነገር ልባቸው ጭምር የተሰጠ በመሆኑ ይህ ብቻ ሳይሆን ለቤተሰብ ቅናት ያላቸው በብዙ የሚተጉ በመሆኑ ይህ ፍሬ ታይቷል። ከዚህ በኋላ ወደ 50ኛው እስኪደርሱ ብዙ ፍሬ ይብዛላቸው። ልጆቻቸው ይባረኩ፣ ዘመናቸው ይባረክ በጌታ በኢየሱስ ስም። እልል ነበረ። ደስታ ነው እኮ ሙሽሮች ናቸው። ወደም ውስጥ ዋው! ከ5 ሚዜ ጋር በጭብጨባ እንደገና እንኳን ደስ አላችሁ እንበላቸው።